መቋቋም የምችልበት ጸጋ አለ በሉ እስቲ። ከኃይሉ በላይ ኃይል ከኔ ጋር አለ በሉ እስቲ። ከፈተናው በላይ መውጫው እኔ ጋር አለ በሉ። ከተግዳሮቱ የሚበልጥ ኃይል ከኔ ጋር አለ ጩሁና። ስለዚህ የቱንም ያህል ቀን ቢቀጥር በሉ፣ የቱንም ያህል ቀን ቢቀጥር ጊዜ ቢለይ የሆነ ነገር ለመያዝ ቢመጣ በሉ፣ ከሁሉ በላይ ከፈታኙ በላይ የሚረዳኝ የሚራራልኝ እግዚአብሔር አለኝ በሉ እስቲ። አለኝ። ከሚቋቋማችሁ በላይ ሌላ ኃይል አለ። የምስራች ለማን እንደሆነ አላውቅም። ይሄ መልእክት ግን አድራሻ እንደዚህ አይነት ነገር ሲሆን ብዙ ጊዜ ነገር አለ። ቸርች ውስጥ የሆነ ሰው ሲቀር ነገር አለ። ምን እንደሆነ አላውቅም። ዛሬም ነገር አለ። የተለየ እርዳታ ዛሬ ይሆንላቸዋል። መላእክቶች እስኪያገለግሉት ድረስ ሰማይ ጣልቃ እንደገባ ያመጣውን ፈተና ያመጣውን ተግዳሮት ልታጠፉ የምትችሉበት ማነው? ጮሆ የሚበልጥ እኔ ጋር አለ በሉ እስቲ። የሚበልጥ እኔ ጋር አለ። የሚበልጥ በሉ እስቲ አንዴ። እኔ ጋር አለ፣ በቤቴ አለ፣ በህይወቴ አለ። የሚበልጥ እኔ ጋር አለ በሉ። ሃሌሉያ። በምትኖሩበት ዘመን ሁሉ ፈታኝ አላችሁ ወይም ባለጋራ ጠላት አላችሁ። ባለጋራ ያለው ሰው ሲኖር ወይም ጠላት አለኝ ብሎ ሰው እያሰበ ሲኖርና ጠላት የለኝም ብሎ ሲያስብ ሰው ሲኖር፣ በሌላ ቋንቋ እዚሁ ጋር እንደተቀመጠው ንቃት፣ ነቅታችሁ ጠብቁ። እንግዲህ ንቁ፣ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራችኋል፣ ወዲህ ወዲያ ይላል። መቼ ነው ማገኛት እንደ ልብ እያለ ወዲህ ወዲያ። ስለዚህ ፈታኝ አላችሁ፣ ጠላት አላችሁ፣ እንዳትቀጥሉ የሚፈልግ እንድትቆሙ የሚፈልግ ህይወታችሁ የመከራ ማድረግ የሚፈልግ ወድቃችሁ እንድትቀሩ የሚፈልግ ሳቃችሁ ደስ የማይል ሰክሰሳችሁ የሚያበሳጭ ቢሳካለት ፍግም ቢያደርጋችሁ ደስ የሚለው ፈታኝ አላችሁ። ፈታኝ ያለው ሰው ፈታኝ ከሌለው በንቃት ይለያል። አንድ ነገር እንደሚገጥመው የሚያስብ ሰው ይነቃ። ንቃ በሉት። አጠገባቸው ያለውን ሰው ፈታኝ አለህ በሉት። ጠላት አለህ። ለቅሶህን የሚፈልግ ሰይጣን የሚባል አለ ንገሩት። በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን ተንኮል ስራ መቋቋም ትችሉ ዘንድ። እስቲ መቋቋም በሉ። መቋቋም ይሄ በጣም መሰረታዊ ቃል ነው። ቁጥር 12 ምክንያቱም መቋቋም ያለባችሁ ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማይ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ። ምንድነው ይሄ ቃል? ልድገመው። ክፉ ቀን ሲመጣ የተቀጠረ ክፉ ቀን አለን እንዴ? ክፉ ቀን ሲመጣ መቋቋም ትችሉ ዘንድ። ዕብራውያን ምዕራፍ 10 ደግሞ ሲናገር በሚያስፈልገን ጊዜ የሚረዳንን ጸጋ የሚል ቃል አለ አይደለም? በተለየ ሁኔታ ጸጋ የሚያስፈልገን ጊዜ አለ ማለት ነው። ራዕይ 2:10 ላይ ደግሞ የሰጠውሽን ጠብቀሻልና እኔም ከመከራሽ ከዛች ሰዓት አድንሻለሁ። ምንድናት እቺ የተለየች ሰዓት? በጣም የሆነ ቁም ነገር እንደምትካፈሉ በጣም 100% እርግጠኛ ነኝ። የሆኑ ቀኖች አሉ ወይ በተለየ ሁኔታ መናፍስቶች ፋይት የሚያረጉን ቀን አለ ወይ? ልነግራችሁ ነው ዛሬ አለ። በተለየ ሁኔታ ምን ስንሆን ነው? እስቲ እሱን ግን እግዚአብሔር ለልጆቹ የቀጠረው ክፉ ቀን የለም። ሰይጣን ግን በብርቱ እንዲፈትነን የሚቀጥራቸው ክፉ ቀኖች አድርጎ ሊሰጠን የሚፈልጋቸው ተግዳሮቶች አሉ። ከፈተናው በፊት ግን የምንቋቋሙበት ቀድሞ ስለመጣ ግን በጣም በእውቀት መሆን በጣም ያስፈልጋችሁ። ይህን እውቀት ሳንገነዘብ ፈተናውን ብዙ ጊዜ ተፈትነናል። ተግዳሮቱን በጣም ነክቶናል፣ አልፎናል። አልቅሰን አስለቅሰን አንክሰን ወይ ደህና ሆነን አልፈናል። እነዚህ የፈተና ሰዓቶች በተለየ ሁኔታ በህዝብ መሃል የሆነን ሰው የሚተገትግበት ጊዜ አለው ማለት ቁርጣችሁ ነው እኮ አለ። ሁሉ ጊዜ ግን የሆነ ጊዜ አለ። ኢየሱስ ለዚያን ቀንም አዳኝ ነው። ለዚያን ቀን ደግሞ የሚሆን ጸጋ ይሰጣል። ለዛ ቀን ደግሞ የሚያመጣው ትድግና ጣልቃ ገብነት ደግሞ አለው። ዞር በሉና ከመከራ ሰዓት ዛሬም ያድናል በሉት። ከፈተና ሰዓት እኔ ረንዳው ላይ አረኔ ላይ የምትሉበት ጊዜ አለ። ይገርማችኋል። እውነት ነው። በተለየ ሁኔታ በጣም የሚሸምቅበት ጊዜ አለው። ይሄ ክፉ መጽሐፍ ያንን ቀን ነው ክፉ ቀን የሚለው እንጂ ለልጆቹ አምላክ የቀጠረው ክፉ ቀን የለው። ያው ቀኖቹ ሁሉ ግን ምንድናቸው? መቋቋም ትችሉ ዘንድ ደገመው። አሁንም መቋቋም የምችልበት ጸጋ አለ በሉ እስቲ። ከኃይሉ በላይ ኃይል ከኔ ጋር አለ በሉ እስቲ። ከፈተናው በላይ መውጫው እኔ ጋር አለ በሉ። ከተግዳሮቱ የሚበልጥ ኃይል ከኔ ጋር አለ ጩሁና። ስለዚህ የቱንም ያህል ቀን ቢቀጥር በሉ፣ የቱንም ያህል ቀን ቢቀጥር ጊዜ ቢለይ የሆነ ነገር ለመያዝ ቢመጣ በሉ፣ ከሁሉ በላይ ከፈታኙ በላይ የሚረዳኝ የሚራራልኝ እግዚአብሔር አለኝ በሉ እስቲ። አለኝ።
ከሚቋቋማችሁ በላይ ሌላ ኃይል አለ። የምስራች ለማን እንደሆነ አላውቅም። ይሄ መልእክት ግን አድራሻ እንደዚህ አይነት ነገር ሲሆን ብዙ ጊዜ ነገር አለ። ቸርች ውስጥ የሆነ ሰው ሲቀር ነገር አለ። ምን እንደሆነ አላውቅም። ዛሬም ነገር አለ። የተለየ እርዳታ ዛሬ ይሆንላቸዋል። መላእክቶች እስኪያገለግሉት ድረስ ሰማይ ጣልቃ እንደገባ አላውቅም። በመላእክት የምትገለገሉ አላችሁ። እግዚአብሔር ድንገት ጣልቃ ገብቶ የጠላቶቻችሁን ፈተና አስጨርሶ እግዚአብሔር እናንተን የመቋቋም አቅማችሁን ጨምሮ ወደሚቀጥል ምዕራፍ ትገባላችሁ። ተናገሩ ባካችሁ። ላያችሁ ላይ የትኛውንም ተግዳሮት የምቋቋምበት ጸጋ በሉ። የምቋቋሙበት ጸጋ አለ። ዛሬ እሱን እቀበላለሁ። አንድ ኃይል እቀበላለሁ። የመውደቄ ቀን ላይ እነሳለሁ። ተናገሩ እስቲ። የተመከረብኝ ቀን ላይ በረታለሁ። የፈተናዬ ቀን ላይ አልፋለሁ። ወደሚቀጥለው አልፎ ሄደ ተብሎ የተጻፈው ለኢየሱስ የፈተናው ቀን ላይ ነው። ማን እንደሆነ አላቅም። አልፋችሁ ትሄዳላችሁ። የፈተናችሁ ቀን እርሱ ግን በመካከላቸው ምን ብሎ ሄደ? መቼ ነው? አሁን ያ የሚያነሳ እጅ ዛሬ ይዘረጋልናል። በረታው በሚል ቀን ላይ የአምላክ እርዳታ ይበረታል። ያ የሚንበለበለውን አይን ላይ ቀይ ሆኖ እንዴት ይጠፋል የሚባለውን የጫረውን እሳት ያመጣውን ፈተና ያመጣውን ተግዳሮት ልታጠፉ የምትችሉበት ማነው? ጮሆ የሚበልጥ እኔ ጋር አለ በሉ እስቲ። የሚበልጥ እኔ ጋር አለ። የሚበልጥ በሉ እስቲ አንዴ። እኔ ጋር አለ፣ በቤቴ አለ፣ በህይወቴ አለ። የሚበልጥ እኔ ጋር አለ በሉ። ሃሌሉያ! ነካ አርጉት። አንተ አይደለህም የምታጠፋው፣ በአንተ ግን ያለ እሳት አለ በሉ። ሰይፍ አለ፣ ጋሻ አለ፣ ጦር አለ፣ ጫማ አለ፣ ቀበቶ አለ። እሱ ያጠፋዋል። ንገሩት። አንተ ተወረህ ዝም ብለህ አትቀጥልም። አሁን ገለል አድርገን የምንሄድበት እሱ ጋር ካለው ኃይል በላይ ሌላ የሚበልጥ ኃይል እኛ ጋር የሚንቀለቀለው የሚንበለበለውን እሳት የምናጠፋበት ኃይል ኢየሱስ። ሰይጣን ሆኖ ለኢየሱስ ፈታኝ የሆነው ኢየሱስ በአብ ቀኝ በዙፋን ተቀምጦ በነበረም ጊዜ አይደለም። በዚህ ሰውነት ልክ ሲገለጥ ነው ፈታኝ። ፍጹም ሰው ስለሆነም ነው ፈታኝ የሆነው እንጂ ኢየሱስ ከላይ የጣለው ነው እንዴ እኔ ልትፈትነኝ መጣ አላለው። ምክንያቱም የሚራብ የሚታረስ ሰውነት ለብሷልና በዚህ ምክንያት ፈታኝ እንዳለው ሰርፕራይዝ አልሆነም። አንተ ብሎ ደግሞ አላለው። በዋናነት በምትኖሩበት ዘመን ሁሉ ፈታኝ አላችሁ ወይም ባለጋራ ጠላት አላችሁ። ባለጋራ ያለው ሰው ሲኖር ወይም ጠላት አለኝ ብሎ ሰው እያሰበ ሲኖርና ጠላት የለኝም ብሎ ሲያስብ ሰው ሲኖር፣ በሌላ ቋንቋ እዚሁ ጋር እንደተቀመጠው ንቃት፣ ነቅታችሁ ጠብቁ። እንግዲህ ንቁ ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። እንግዲህ ምን በሉ? ንቁ። የምንነቃው ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራችኋል። ይሄ አዲሱ መደበኛ ትርጉም ላይ ደግሞ ወዲህ ወዲያ ይላል። መቼንም ማገኛት እንደ ልብ እያለ ወዲህ ወዲያ። ስለዚህ ፈታኝ አላችሁ፣ ጠላት አላችሁ፣ እንዳትቀጥሉ የሚፈልግ እንድትቆሙ የሚፈልግ ህይወታችሁን የመከራ ማድረግ የሚፈልግ ወድቃችሁ እንድትቀሩ የሚፈልግ ሳቃችሁ ደስ የማይል ሰክሰሳችሁ የሚያበሳጨው ቢሳካለት ፍግም ቢያደርጋችሁ ደስ የሚለው ፈታኝ አላችሁ። በቃ ፈታኝ ያለው ሰው ፈታኝ ከሌለው በንቃት ይለያል። አንድ ነገር እንደሚገጥመው የሚያስብ ሰው ይነቃ። ኤፌሶን ላይም ንቁ ይላል፣ ማቴዎስ ላይም ነቅቶ ይላል። እንደገና አንደኛ ጴጥሮስ ምዕራፍ 5 ላይም ንቁ። ምንድን ነው የምትነቁት? ምኑ ስለማንስተው? ካልነቃስ እንኳን ሐሳቡን ድርጊቱ ላይ ሁሉ አትነቃም። ከነቃህ ግን በአምላክ ዕውቀትና መንፈስ ቀድመህ ከነቃህ ምን ሊሆን እንዳለ ሐሳቡን ለይተህ ገንጥለህ ትጥለዋል። ስለዚህ በቋሚነት ፈታኝ ስላላችሁ አትዘናጉ። ይሄ የአዲስ ኪዳን መልእክት ነው። እየሰማችሁ ነው። እንዳትዘናጉ። በማንኛውም ሰዓት ስም ማለት ጥሩ ነው። በኢየሱስ ስም ማለት ጥሩ ነው። የሰማችሁ ነው። የሚለጉም መንፈስ አለ። አፍን ዝም የሚያሰኝ የተመታ ይሁን በኢየሱስ ስም። በማንኛውም ሰዓት ሊፈትናችሁ ፈታኝ አላችሁ ወይም ጠላት ባለጋራ። ስለዚህ ጠበኛ ሰው እዚህ አካባቢ ላይ ጠበኛ አለኝ፣ ኩርፈኛ አለኝ፣ ሊበቀሉኝ የሚፈልጉ አለኝ ብሎ የሚያስብ ሰው ቀድሞ የሚያደርገው የመጀመሪያው ተግባሩ ይነቃል። ኮንሽስ አያመሽም። የሰማችሁ ይህ ነው። አያመሽም። ካመሽም ከሰው ጋር ያመሻል። ንቃ በሉት። አጠገባችሁ ያለውን ሰው ፈታኝ አለህ በሉት። ጠላት አለህ። ለቅሶህን የሚፈልግ ሰይጣን የሚባል አለ። ንገሩት። ይህንን ሸቃባ ጴንጤ አታረጉትም። ጸልያችሁ ተው ማለት አትችሉም። እስቲ ተወኝ ብላችሁ ለምናችሁት ሊተዋችሁ አይችልም። ጾም ጸሎት ይዛችሁ ብትጸልዩም ሐሳብ አይቀይርም። በቃ ስራው መፈተን። ስለዚህ በቋሚነት መንቃት አለባችሁ። ከኔ ጋር ናችሁ። የምትዋዋላቸውን የምትውሉባቸውን ቦታና ሰዎች የምታሳልፏቸው ሁኔታ ላይ ያለውን ነገር በጥንቃቄ
በጥንቃቄ መንቃት፣ ለድምፁ መንቃት። ምሳሌ ጋብዝ ተብሎ አንዱ ሰው ሰምቻለሁ። መንፈስ ቅዱስ ጸልይ ይለዋል ምግቡ ላይ ቆይ ጸልያል። ተቃውመ ጸልይ። እየተቃወመ ወጡ ግሪን ሆነ። ለካ ወጡስ ምናምን ከተውበት ነው። ዝም ብለህ አትፈስ። ለማንኛውም ፈታኛል። በማንኛውም ሰዓት ንቁ መሆን አለባችሁ። በመንፈስ ንቁ መሆን ምን እየተካሄደ እንደሆነ የሚለይ ተው እያለ አልፈ ሄደ ይሆን? አትውጣ እዚህ መኪና ላይ እያለ ወጥተህ ይሆን? አትዋዋል እያለ ተፈራርመ ይሆን? አትሂድ እያለ አልፈ ሄደ ይሆን? በሩ ስለተከፈተ ዘልቃችሁ ሄዳችሁ ይሆን? እዚህ ነገር ላይ ጥንቃቄ አድርጉ። አንድ የመጀመሪያው ይሄ ከብዙ ድቀት ጠብቃችሁ ኢየሱስ ተዘጋጅቶ ነው የጠበቀው። እሱንም ተዘጋጅቷል። ማንደኛታማ ምንም ጨርሶ ነው የተቀበለው። በሕይወታችሁ አዘናክተው የሚወጓችሁ ናቸው በእድሜያችሁ እንዲጠዘጥዟችሁ እየጠዘጠዛችሁ እንድትኖሩ የሚያደርጋችሁ። ስለዚህ ለማንም ሰውነታችሁን አታላ። እሺ ያዝ አርጉ ሰውነታችሁን። መርፌ ሲወጉ ነርሶቹ ምንድን ነው የሚያደርጉን? መጀመሪያ ልቀቀው፣ ሰውነትን ልቀቀው። ለመርፌ ወጊ ብቻ ልቀቁ። ከዛ ውጭ ግን ለማንም ፖስተር ዝም ብሎ እኛ ብዙ ጊዜ ንቃት ላይ የለንም። ብዙ እየየ ላይ ግን ጎበዝ እንደዚህ ሆኜ እና እግዚአብሔር በሕይወታቸው ቀድመው የሚያፈርሱ ቀድመው ነቅተው የሚጠብቁ ሰዎች እንዴት ከድል ጋር ቤተሰብ ሆነው እንደሚቀጥሉ መጽሐፍ ቅዱሳችን በግልጽ ይናገራል። ስለዚህ አንደኛ መንቃትን እግዚአብሔር ይስጣችሁ። ምንም ነገር ይሁን ማንም ይሁን ምንድነው ማለት ጥሩ ነው። ፈታኛለናኛ እንዲሁም እንወጣ ምንገባ አይደለንም። በዛው መንፈስ ሆናችሁ ደግሞ በጸለያችሁ ቁጥር ተቃወሙ። የሚሆነው ስለማይታወቅ ቢያንስ አሻሱስ ተወራጩ። በማንኛውም ሰዓት ጸሎታችሁ ውስጥ መናፍስትን ተቃወሙ። ይሄ የአዲስ ኪዳን አማንያን ጸሎት ነው። ምክንያቱም በር ሁሉ ቢከፈት እዚሁ መጽሐፍ ላይ ጸልዩልኝ ለኔ በር ተከፍቷል አለ። ግን ፈተና አለ። እንትኑን በመንፈስ እየጸለያችሁ ብሎ መድኃኒቱን መጨረሻ ላይ። ስለዚህ በቋሚነት የምትቃወሙ አንዳንድ ሰዎች አትቃወሙ። እኔ የምላችሁ አግሪመንት ፈርማችሁ ነው ተስማማችሁ እንዴ ከሸቃባው ጋር ነው? እናንተ ከንትን በላይ ናችሁ። አንድ ሰሞን ከንትን በላይ ነው የሚል ትምህርት መጥቶ ነበር። ከፈተና በላይ ነህ፣ መቃወም አያስፈልግም። ኦልሬዲ ዲያብሎስ ተሸንፏል። አንተ ደግሞ ልጅ ነህ ከፍ ብለህ አራታው በላይ ሰው እንዳትሰማ ምታ። ስንት ነገር ባለበት ምድር አንተ ይሄንን እየሰማ መቀጠል የለባችሁ። ስለዚህ መቃወም መጀመሪያ በመንቃት። ስለዚህ ጸሎታችሁን፣ መንፈሳችሁን፣ ሁለንተናችሁን ስትወጡ ስትገቡ በጣም ኮንሽስ መሆን አለባችሁ። ሰይጣን እንዲፈትናችሁ እድል አትስጡ። ሁለተኛው ልጅ ስለሆናችሁና የእግዚአብሔር ፕሮግራም በእናንተ ላይ ስላለ ለእናንተ በተለየ ሁኔታ የቀጠራቸው የፈተና ቀኖች አሉት። ሁለተኛ ማወቅ ያለባችሁ በጣም ወደ ሆነ ነገር ልትገቡ ስትሉ መጀመሪያ አስገምግማችሁ እግዚአብሔር ካላ ልትነካኩ ስትሉ የሚመጡ ፈተናዎች ተቀጥረው የተቀመጡ አመቻችቷችሁ የሚያስቀምጣችሁ ቀናት ከዛ ላይ በላይ አድርጎ እናንተን ለማጉደል የሚጠራ እግዚአብሔር የቀጠነው የፈተና ቀን ባይኖራችሁም የጻድቃን መከራ ብዙ ነው፣ እሱ ግን ከሁሉ ያድናቸዋል አለ እግዚአብሔር ቃል። አዳኝነቱ እንዳለ ሆኖ በተለየ ሁኔታ ዘመቻ የሚወጣበት ጊዜ አለ ሰይጣን። ይህንን ማወቅ ከፈለጋችሁ ቅድም የተነበበው ከየት አመጣኸው ካላችሁኝ ተጠጋው ይላል ተወውም ይላል። ሉቃስ እንዳውም ይሄን ዛሬ ሲዘግበው ለጊዜው ትቶት ሄደ። ምን ማለት ነው? በሕይወታችሁ የተለየ ፈተናን ጊዜ የምታስተናግዱባቸው ወራት ቀናቶች አሉ። የእግዚአብሔር ጸጋ ለዛ ቀን ላይ የተቀጠረ ጸጋ ለዛ ቀን ላይ የሆነ የአምላክ ጣልቃ ገብነት እንዳለ ሆኖ ግን ደግሞ በቀንዲህ አለ የሆነ በተለየ ሁኔታ ፋይት የሚያደርጋቸው ሰዎች አሉት። እንደገና ደግሞ ጊዜዎች አሉት። እነዚህ ሁለቱ በጥንቃቄ በሕይወታችሁ በእውቀት ልትኖሯቸው ይገባል። ምክንያቱም ተማሪ ሲማርና ሲፈተን ሲማር ይረዝማል፣ የፈተና ጊዜው አጭር። ፈተናችሁ አጭር ቢሆን እኔ ጋር ናችሁ። በጣም ደስ የሚለው ድሉ ታውቋል፣ መጨረሻው ታውቋል። እግዚአብሔር ይባረክ። የምንጥልበትን የሚሸነፍበትን 3 ሐሳቦች አስቀምጦ ውጤቱ ቀድሞ ፕሪዲክት አልቋል።